ነፍስ አባት የሌላችሁ እግዚአብሔር ይሁናችሁ። ነፍስ አባት ኖሯችሁ ንስሐ ያልገባችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ይሁናችሁ። የሚመጣው መቅሰፍት ከዓይን ጥቅሻ የፈጠነ ነው። ራሴን የለም ወጋኝ የለም ቆረጠኝ የለም ጠብ በተኛበት ቅረት በቆመበት ድፈት ሳሎን ያለ መኝታ ቤት ያለ ሳሎን አይመጣም። ከዓይን ጥቅሻ የፈጠነ መቅሰፍት ይታዘዛል። ከቀኑ 4 ሰዓት ከሌሊቱ 4 ሰዓት ያለ እሳት ገና ሰማይ የሚያወርድ በነፋስ አንዱ ባውሎ ነፋስ አንዱ በእሳት የሚነጠቁ ይመጣሉ። ምን ልትሆን እስካሁን ኖር ያለው ቢከፋኝ ባይከፋኝ ከእንግዲህ ተፈጥሮ ሰው ለሚሆን ይብላኝ። ተዉ ተሰብሰቡ ይብላኝላችሁ። ጉዞ የምታዘጋጁ ዕለተ እሑድ ተጠንቀቁ። ዛሬ ምናልባት ደብረ ዘይት ይህን መንገድ የሆኑ አርብ ግቡ። ገዳማት የምትሄዱ ሰዎች እውነት ለገዳሙ የምትሄዱ ከሆነ አርብ ግቡ። ቅዳሜ እሑድን አስቀድሱ። ዕጣኑን አሽትቶ ሰኞ ኪዳን አድርሳችሁት ተጠንቀቁ። ጻድቃንና ኃጥአን የሚለዩባት ዓለም የሚያልፍባት ዕለተ እሑድ ናት። ተጠንቀቁ። ራቁታችሁን እንዳትቀሩ። ዛሬ እኮ የምጽአት ቀን የሚነገርበት ነው። ነገረ ምጽአት ነው። ሄዷል ዘመኑ። አዳምጡ ኃይለ ቃሉን፣ አንብቡ ወንጌሉን። ምናልባት ዳሩ ግን ገና ነው ብላችሁ እንዳትታለሉ። ከተናገረው 2000 ዓመት ነው። ቀኑ ጊዜው ደርሷል ማለት ነው። የመጨረሻዎቹ ምልክቶቻቸው እንዳትተኙ። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። በየሀገሩ ካታ፣ ስደት፣ በሽታ፣ ሽብር፣ እሪታ፣ ጫጫታ ይህ ሁሉ ምልክት ይሆናችሁ። የምጥ ጣር መጀመሪያ ናቸው። አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ ብለዋል። ከታችኛ በሰራነው ኃጢአት ምክንያት የሚመጣ መቅሰፍት፣ ከላይ የእግዚአብሔር ቁጣ። አንተም ጨካኝ ነበርክ አለ። የእናቴ ልጅ ከታችህን ግፍ ስትሰራ ከላይ ደግሞ ለሰራኸው ግፍ እሳት ይዘንብብሃል ነው የሚለው። በሁለት እሳት መካከል ያጋያል። እንደ ጨከንክ ይጨክንብሃል። ጨካኝ ይልክብሃል። ተው ልብ ግዛ፣ አትጨክን። አርፋችሁ ተቀመጡ። ዓለም ዛሬ መጽሐፍ ቅዱስን ወንጌልን አልሰማሁም ብሎና ሐዲስን እንዳትል በኮምፒውተሩ በቴሌቪዥኑ ወንጌል የሌለበት የለም። አንብቦ የሚድን እግዚአብሔር ያደለው ነው። ትውልድ ምክንያት የለውም። ይፈርሳል ሕንፃ እግዚአብሔር ሰው ያልቃል፣ ይበሰብሳል፣ እርስ በርሱ ይተራረዳል፣ ይተላለቃል። አስተውሉ። ዘመኑ ይህ ሊሆን ግድ ነው። ትንቢት የተነገረበት ነውና ዘመኑን ዋጁ። ታላቁ ምልክትም ይህ ነው። ቀኑ ለመቅረቡ ሕዝብ በሕዝብ ላይ ይነሳል፣ መንግስትም በመንግስት ላይ ይነሳል። ሌላው ሀገር መንግስት በሌላው ሀገር መንግስት ላይ በጠላትነት ይነሳል። እርስ በርሱ ይተራረዳል፣ እርስ በርሱ ይጨፋጨፋል። ምን እየሰራን ያለ ነው? አሁን ምን እያደረግን ያለ ነው? አንድ ሕዝብ የነበረ እርስ በርሱ ይተላለቃል፣ ይጨካከል፣ ይተራረዳል። በዚህ ዘመን ከአመፃ ብዛት የተነሳ ከኃጢአትና ከግፍ ብዛት የተነሳ በምድር ላይ የሚሰራውን ግፍ እያየ ራሱን እያሳቀቀ እስከ መጨረሻው የሚሰራውን ግፍ አይቶ ያልካደ የጸና እርሱ የጨከነ ይድናል። ደብረ ዘይት የምንቆይበት ርዕስ ደብረ ዘይት ማቴዎስ 24 ከቁጥር 1 እስከ 36 አለፍ ብዬ ነው ማየው ኃይለ ቃሉን ብቻ። ማርቆስ 13ን ሉቃስ 20ን አንብቡት። ደብረ ዘይት ማለት ምን ማለት ነው? ደብረ ዘይት ማለት ወይራ የሸፈነው ተራራ ነው። ከወይራ ዘይት ይወጣል። ቅባ ቅዱስ ይባላል። ቅባ ቅዱሱ በሕገ ኦሪቱ የነበሩ ካህናት ጸልየው ድውያን ፈውሰውበታል። ቅባ ሜሮንን መድኃኒታችን ኢየሱስ ክርስቶስ በግብፅ በረሃ ላብ አልቦት ላቡ በተጨመቀበት በለሳን እንደገና የቅዱስ ዮሴፍን ብትር ሰብሮ በናዝሬት ተክሎ ግብፅ የበቀለውም ናዝሬት የበቀለውም በለሳን አንድ አይነት ነው። የኦሪቱን ዘይት በቅባ ሜሮን ለውጦታል። ኃይሉ በእጁ የተከለውና ወዙ የፈሰሰበት ስለሚበልጥ ህመምተኞችን በሜሮን ማጥመቅና ሜሮን ነው የሚቀባው። ቅባ ቅዱስ ለህመምተኞች ሁለት ነገር ላይ እንጠቀማለን። ቀንዲል 7 ኤጲስቆጶሳት ወይ 7 ካህናት፣ ጸሎቱም ረጅም ነው። ቄደር ሃይማኖቱን ለውጦ ከሌላ ከአሕዛብ ሄዶ የተመለሰ
የአሳማ ስጋ የበላ በየቡና ቤቱ የተልከሰከሰ ጾም የገደፈ ይነከርበት ቅባ ቅዱስ ወይራ ስለሚበቅልበት ደብረ ዘይት ተብሏል። እሱም ከባህር ወለል በላይ 75 ሜትር ከፍ ይላል። ነቢየ ልዑል ዳዊት በዚህ በደብረ ዘይት ልጁ አቤሴሎም ባሳደደው ጊዜ ምሕረትን ለመሻት ጸልዮበታል። ነቢየ ልዑል ሕዝቅኤል ስብሐተ እግዚአብሔር እንደሚደረስበት ይህ የዛሬው ዕለት እንደሚፈጸምበት ታይቶት ተናግሮታል። ትንቢት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር እነሆ ሲንገላታ ውሎ ውሃ ጠማህ ና እንጀራ ብላ ና ግባ የሚለው የለም። እሱ ትምህርቱን ሲጨርስ ሁሉም ብትን። ዛሬም እኛ ስንጨርስ እኮ ዞር ብሎ የሚያይን የለም። የት ትገባለህ ወዴት የሚለው ብትን። ያ ብትን ጥለው ሲሄዱ ደብረ ዘይት ተራራ ሲጸልይ ያድርበት ነበረ የኛ ጌታ መድኃኔዓለም። በሆሳዕና ዕለት በደብረ ዘይት አልፎበታል። መድኃኒታችን ኢየሱስ ክርስቶስ እንደገና በዕርገት ዕለት ደብረ ዘይት ተራራ ወስዷቸው አርጎበታል። የሌላ ምስጢር አልገባም። ከዚያ ቀጥሎ በዛሬው ዕለት ለነገረ ምጽአቱን ለንጹሐን አባቶቻችን ብጥር አድርጎ አንጥሮ እቅጩን ነግሯቸዋል። ወፂኦ ጊዜ ኢየሱስ እምቤተ መቅደስ ሆረ ወቀርቦ አርዳኢሁ አርአይዎ ንድቀ ህንጻሁ ለቤተ መቅደስ። ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ የእናቴ ልጅ ወደ ቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ መድኃኒታችን ኢየሱስ ክርስቶስ ቀርበው የቤተ መቅደሱን ነገር አሳዩት። ጠዋት ነበረ ጊዜው፣ ፀሐይ ወጥቶበት ቤተ መቅደሱ ሲያሸበርቅ አይተው እንዴት እንደሚያምር አየኸው አሉት። መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ ንጹሐን ሐዋርያትን እነሆ በዚህ ዕለት ንጹሐን አባቶቻችንን አንደኛ የቤተ መቅደስን መፍረስ፣ ነገረ ምጽአቱን የሐሳዌ መሲሕን ነገር አንተርሶ አብሮ ይነግራቸው ዘንድ ወሰነ። ወአብጽሐ እግዚእ ኢየሱስ መድኃኒታችን ኢየሱስ ክርስቶስም እነሆ ሲያንጸባርቅ አይተው እነሆ አሳይተውት እንዴት ይፈርሳል አላቸው። ይህም እንዲህ የሚያንጸባርቀው እንዲህ የሚያምረው ሕንፃ ይፈርሳል አላቸው። እንዴት ይፈርሳል ትላለህ አሉት። ወይቤሎሙ ትሬኑ ዘንተ ኩሎ አማን እብለክሙ ይትሐደግ ዘእብን ዲበ እብን ዘኢይትነሰት። ይህንን ሁሉ ታያላችሁ፣ ይህ ያስደንቃችኋል። የማይፈርስ ሆኖ ድንጋይ በድንጋይ ላይ አይቀርም ብዬ መፍረሱን በእውነት መፍረሱ እንደማይቀር እነግራችኋለሁ። ይህንን ያላቸውን ቃል ጥጦስ ኢየሩሳሌምን በወረረ ጊዜ አንድ ወታደር ድንጋይ ፈንቀል ሲያደርግ ደስ ተሞሎ ወርቅ ቢያገኝ የጥጦስ ሰራዊት እንዳለ ወርቅ አገኛለሁ ብሎ ይፈርሳል ያለውን ቤተ መቅደስ በአንድ ደቂቃ ውስጥ ፍርስርሱን አውጥተውታል። አማን እብለክሙ እውነት እላችኋለሁ ሕንፃ እግዚአብሔር ሰው ይፈርሳል አላቸው። እናንተ የገረማችሁ የደነቃችሁ እንዲህ አንጸባረቀው በፀሐይ ሰው ሰራሹ ይፈርሳል ስላችሁ ደንቋችኋል። እንዳውም ሕንፃ እግዚአብሔር ሰው ይፈርሳል ይሄ ደንቃችኋል አላቸው። ይፈርሳል ሕንፃ እግዚአብሔር ሰው ያልቃል፣ ይበሰብሳል፣ እርስ በርሱ ይተራረዳል፣ ይተላለቃል። ወንዛ የነበረ ጊዜ ውስተ ደብረ ዘይት ቀረቡ ሀቤሁ አርዳኢሁ። መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ሦስቱ ባለሟሎች አራተኛ እንድርያስን ጨምረው ቅዱስ ጴጥሮስ፣ ቅዱስ ዮሐንስ ወንጌላዊ፣ ቅዱስ ያዕቆብ ንገረነ ማእዜ ይከውን ዝንቱ ወናሁ ይትሐደግ ለክሙ ቤትክሙ በድወ ወመንትኑ ተአምሪሁ ለምጽአትከ ወለህልፈተ ዓለም። እነሆ አራቱ ቀርበው የቤተ መቅደስ የሚፈርስበት ምን ጊዜ ይሆናል? ወመንትኑ ተአምሪሁ ለምጽአትከ ወለህልፈተ ዓለም። የምጽአትስ ህልፈተ ዓለምስ
ጌታ ሆይ ንገረን፣ ምልክቱ ምንድነው ብለው ጠየቁት። እሱም እንዲህ አላቸው፣ ወአውሳ ወይቤሎ ዕውቁ ኢያሱትክሙ፣ እኔ ክርስቶስ ነኝ እያሉ ብዙ ሰዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ። ወያሰትዎሙ ለብዙኃን፣ እነሆ ብዙዎች ሐሳውያን እኔ ክርስቶስ ነኝ እያሉ ስለሚመጡ ብዙ ሰዎች በዚህ ምክንያት ይስታሉ። ወሶበ ሰማዕክሙ አጽባዕተ መድምፀ ጸባኢት፣ የጦርንም ወሬ ትሰሙ ዘንድ አላችሁ። የገዛ አካላችንም የጦር ሜዳ ከሆነ ሰንብቷል። አንድም ጦር ሲሰበስብ፣ ጋሻ ለጋሻ ሲሳጎድ፣ ጋሎ ሰልቦ ሲያገር፣ ሲፎክር፣ ሲሸልል፣ ሲያቀራራ በያለበት ብትሰሙ ብታደምጡ ዕውቁ፣ ትደንግጡ፣ እንዳትደነግጡ አስተውሉ። ዘመኑ ይህ ሊሆን ግድ ነው፣ ትንቢት የተነገረበት ነውና። ዘመኑን ዋጁ። ቆላስይስ 4 ኤፌሶን 5 ማስታወሻህን ያዝና አንብበው። እስመ ገብተሃለ ወይኩን ዝኩ ኩሉ፣ ይህ ሊሆን ግድ ነውና ተጠበቁ። አንድም ይህ ሁሉ ፈጥኖ ይደረግ ዘንድ አለው፣ ዳሩ ግን መጨረሻው ገና ነው። ልብ በሉ። ጌታችን ይህን ቃል ከተናገረ 2018 ዓመት ሆኖታል። ይሄ ትንቢት ከተነገረ ልብ በሉ። ዳሩ ግን ገና ነው ያለው። ምናልባት ዳሩ ግን ገና ነው ብላችሁ እንዳትታለሉ። ከተናገረው 2000 ዓመት ነው። ቀኑ ጊዜው ደርሷል ማለት ነው። የመጨረሻዎቹ ምልክቶች ናቸው። ይህ መጨረሻው ገና ነው ብሏል ብላችሁ እንዳትተኙ። ታላቁ ምልክትም ይህ ነው፣ ቀኑ ለመቅረቡ። ወተንሥኡ ሕዝብ ዲበ ሕዝብ ወነገሥት ላዕለ ነገሥት፣ ሕዝብ በሕዝብ ላይ ይነሳል፣ መንግሥትም በመንግሥት ላይ ይነሳል። አንድም ሕዝበ ሮም በሕዝበ እስራኤል ላይ፣ ሌላው ሀገር መንግሥት በሌላው ሀገር መንግሥት ላይ በጠላትነት ይነሳል። አንድም ሕዝበ እስራኤል በሕዝበ እስራኤል እርስ በርሱ ይተራረዳል፣ እርስ በርሱ ይጨፋጨፋል። ምን እየሰራን ያለ ነው? አሁን ምን እያደረግን ያለ ነው? ሂድ ያዝ። አንድም አንድ ሕዝብ የነበረ እርስ በርሱ ይተላለቃል፣ ይጨካከናል፣ ይተራረዳል። አንድም ነገሥተ እስራኤል በነገሥተ እስራኤል ላይ እርስ በርሳቸው ነገሥታቱ የአንድ ሀገር መንግሥት ነገሥታት 2 ተከፍለው እርስ በርሳቸው ነገሥታቱ ይጨፋጨፋል። ይህ ምልክት ይሆን። አንድ ሀገር እንዲያስተዳድሩ የተሾሙ ሹማምንት እርስ በርሳቸው በጠላትነት ይነሳሳሉ፣ እርስ በርሳቸው ይጨካከናሉ፣ ይተራረዳሉ፣ ይተላለቃሉ። ይህ ምልክት ይሆናችሁ። አንድ ወገን አንድም ወገኑን ወንድሙን በጠላትነት ይነሳበታል። አንድም ወገን በወገኑ፣ ወንድም በወንድሙ፣ እናት በልጇ፣ አባት በልጁ፣ ሚስት በባሏ፣ ባል በሚስቱ እርስ በርሱ በጠላትነት ይነሳል፣ ይተራረዳል፣ ይገዳደላል። አስተውሉ። እስራኤል 12 ነገድ ናቸው። 12ቱ ነገዶች ከእኔ ወገን ይንገስ ከእኔ ወገን ይንገስ ብለው ቀን ሲተንተን ሲሉ ይላሉ፣ ሲመራረጡ ይላሉ። ጨለም ሲል ሾተል በጉያው ይዝና ያንን የወጋውና ይወድቃል፣ ይገላል፣ ገሎት ይሄዳል። ቀን ሲመራረጡ ሌሊት ሲገዳደሉ ያድራሉ። የገደለው አይታወቅ፣ የወደቀበት አይታወቅ፣ ሞታውር ተብሏል። እርስ በርሱ 12ቱ ነገደ እስራኤል። አስተውሉ። ይህ ምልክት የሆናችሁ እስቲ አስተውሉ። ያለንባት ዓለም ወይዘሮ ዓለሚቱ እንደ 12ቱ ነገደ እስራኤል እርስ በርሳቸው ተለያይተው ይናጎዳሉ። ጌታችንም የመጨረሻውን ዘመን ምልክቶች መናገሩ ሁላችንም እንድንጠነቀቅና የት እንዳለን ራሳችን በዘመኑ መስተዋትነት እንድናይ ያስተምረናል። ለመሆኑ
መለያየትን ከማን ተማር ነው? እርስ በርሷ የምትለይ መንግስት ትጠፋለች። ቤተሰብም እርስ በርሱ ቢለያይ ያ ቤተሰብ ይፈርሳል። እነሆ እርስ በርሱ የሚለይ ከተማም ወይም ቤት አይቆምም። ማቴዎስ 12:25 ቁጥር ጀምሮ ጌታችን አምላካችን በማይታበል ቃሉ እርስ በርስ መለያየት የሚያወጣውን ውድቀት ነግሮናል። ማርቆስ 3:23 ጀምሮ አንብቡት። እነሆ ዛሬ የአቤልን ደም የቀመሰች መሬት እነሆ እርስ በርሱ በገዛ ራሱ የአንድ አባት የአንድ እናት ልጅ የአንድ ማህፀን የአዳምና የሔዋን ልጅ እርስ በርሱ ተለያይቶ እርስ በርሱ እየተናጎደ የአቤልን ደም የቀመሰች መሬት በደም እየታጠበች ትገኛለች። ወይዘሮ ዓለሚቱ ተጨንቃለች። የወንድማማች ደም እየጠጣች ምድር በራሷ ላይ ጭንቀትን አምጥታለች። በገዛ ራሷ የምንኖርባት ዓለም ልርገፍ 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 እያለች ነው። አባቶቻችን ነግረውናል። ጥፋት የታዘዘባት ከተማ ነጋሪት እንዳቢጎሰምባት አትሰማ፣ እንዳንሮጥም እንዳንሸሺ ምኒቱ ቀን መጣሽ ብለዋል። አንድም ነገሥተ ሮም በነገሥተ እስራኤል ላይ ይነሳሉ። አንድ ወገን በሌላው ላይ ያለምንም ምክንያት ይነሳበታል። ወይመጽእ ረሃብ ወብድብድ ወድልቅልቅ ውስተ ኩሉ ባሕውርት ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። በየሀገሩ ረሃብ፣ በየሀገሩ ካታ፣ ቸነፈር፣ ስደት፣ በሽታ፣ ሽብር፣ እሪታ፣ ጫጫታ ይደረጋል። ይህ ሁሉ ምልክት ይሆናችሁ። ወዝንቱ ሁሉ ቀዳሚሁ ለሕማም ውእቱ። እነዚህ ሁሉ ማለት በየሀገሩ ረሃብ፣ ቸነፈር፣ ሽብር፣ ካታ፣ ጫጫታ ሁሉ ሲሆን የምጥ ጣር መጀመሪያ ናቸው። ያን ጊዜ ቅዱሳን ሰማዕታትን፣ ንጹሐንን፣ ክርስቲያኖችን ሁሉ አሳልፈው ይሰጧቸዋል፣ ይገድሏቸውም። መምህራኑም በየምኩራቡ ይገርፏቸዋል። ስለ ስሜ በያለበት የተጠላችሁ ትሆናላችሁ። በእኔ ስም ስላመናችሁ፣ በእኔ ስም ስላስተማራችሁ ትጠላላችሁ። በእኔ ስም ስለተጠራችሁ አሕዛብ ሁሉ ይጠሏችኋል፣ ያሳድዷችኋል። ወኢተአሚረ ያሉ ብዙሃን ሃይማኖቶሙ። በዚያን ዘመን ብዙ ሰዎች ይሰናከላሉ። በዚያን ጊዜ ብዙ ሰዎች ሃይማኖታቸውን ይለውጣሉ። ብዙዎች የሚሰሩትን የሚያደርጉትን አያስተውሉም፣ አያውቁም። በቃሉ የተነገረው ትንቢት በሰውነታቸው አይሰርጽም። የግል ፍላጎታቸውንና ስሜታቸውን ለማርካት ብልጣብልጦች በፈለሰፉት የቡድን አይነት ወይም የእምነት አይነት ውስጥ ይሰገሰጋሉ፣ እየሄዱ ይመሰጋሉ። ይህንን የተናገረውን ቃል አያስተውሉም። ብዙዎች ወደ ሌላ እምነት እየሄዱ የሚገቡት በዚህ ትንቢት ቃል መሰረት መሆኑን ልብ ይሏል። ሃይማኖት አንዲት ናት፣ ቅርንጫፍ የላትም። ሚስቶች እግዚአብሔሮች፣ መላሶች፣ ልቦች፣ ባሎች፣ አዎ የእናቴ ልጅ፣ አዎ ሚስቶች ሃይማኖቶች አይባሉም፣ አይበዙም፣ ቅርንጫፍ የላቸውም። ሁሉም አንዳንድ ናቸው። ይሄን የማያስተውሉ ሰዎች እዚያም እዚያም ሲሉ እንደወጡ ይቀራሉ። አዎ ወብዙሃን ሐሳውያን ነቢያት ይመጹ፣ ብዙ ሐሰተኞች ነቢያት ይመጣሉ። እስከ ዛሬ ያልተደረገ ድንቅ ታምራት የሚሰሩ፣ ሙት እስከ ማስነሳት የሚደርሱ ድንቅ ታምራት የሚያደርጉ፣ ፍጹምነት ደረጃውን የደረሰውን እስከሚያስቱ ድረስ ታላላቅ ድንቅ ታምራት ይሰራሉ። እነሆ በእነዚህ ሰዎች ምክንያት ብዙዎች ይሰናከላሉ ይላል። አርፋችሁ ተቀመጡ። እዚህ ቦታ የፈለቀ፣ እዚህ ቦታ ይሄ ሆነ፣ እዚህ ቦታ እንዲህ ተደረገ። አዎ ያደርጋል። እዚያ አርፈ ቁጭ። እደጃችሁ ባሉ ካህናት፣ ሹመታቸው የተረጋገጠላቸው እውነተኞች ካህናት ንጹሐን አባቶቻችን ሾመው ያገልግሏችሁ ብለው በሰጧችሁ ካህናት፣ እደጃችሁ ባሉ ካህናት በአበነፍሶቻችሁ በሰጣቸው ስልጣን ተጠቀሙ። የትም ቦታ እንዳትወጡ እግዚአብሔር ይጠብቃችሁ። በዚህ ዘመን
በዚህ ዘመን ወዘሳ ዝለፈ ትዕግሥቶ ውእቱ ይድህን። ከአመፃ ብዛት የተነሳ ከኃጢአትና ከግፍ ብዛት የተነሳ በምድር ላይ የሚሰራውን ግፍ እያየ ራሱን እያሳቀቀ እስከ መጨረሻው የሚሰራውን ግፍ አይቶ ያልካደ የጸና እርሱ ይድናል። እርሱ የጨከነ ይድናል። ወገኖቼ እግዚአብሔር የሌለ እንዳይመስላችሁ። በትንቢቱ ስለተነገረ አስቀድሞ ጨካኞች ሰዎች፣ ግፈኞች እንደሚፈጠሩ ራሱ የተናገረው ቃል እየተፈጸመ ስላለ ለምን ይሄ ሲፈጸም እግዚአብሔር ዝም አለ ብላችሁ የለም እንዴ ብላችሁ መጠራጠር ደረጃ እንዳትደርሱ። አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ ብለዋል እናቶቼ። ልጠይቃችሁ እስቲ መቼም ወይዘሮ ስንዱ ወይዘሮ እንከን የለሽ፣ አቻም የለሽ፣ ወይዘሮ አቻም የለሽ፣ ኧረ ዳርም የለሽ። የእናቴ ልጅ የገና ዳቦ ከየትና ከየት ነው? ቶሎ በሏ። ከላይና ከታች፣ ከላይና ከታች። ከታችኛ በሰራነው ኃጢአት ምክንያት የሚመጣ መቅሰፍት፣ ከላይ የእግዚአብሔር ቁጣ። አንተም ጨካኝ ነበር ካለ የእናቴ ልጅ ከታችህን ግፍ ስትሰራ ከላይ ደግሞ ለሰራኸው ግፍ እሳት ይዘንብብሃል ነው የሚለው። በሁለት እሳት መካከል ያጋያሃል። እንደ ጨከንክ ይጨክንብሃል፣ ጨካኝ ይልክብሃል። ተው ልብ ግዛ፣ አትጨክን። ከመጨካከን ይሰውረን እያላችሁ ጸልዩ። ከመጨካከን ይሰውረን። አሜን የሚል የለም እኮ ከሐሰት ብዛት ከኃጢአት ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እነሆ ሃይማኖታቸውን ይለውጣሉ። ብዙ ሰዎች ፍቅራቸው ይቀዘቅዛል። ብዙ ሰዎች ምግባራቸውን የቀደመ በጎ ስራቸውን ይተዋሉ። ልብ አድርጉ፣ ወደ ኋላ ይመለሳሉ። ያዝ ወይሰበክ ወንጌል መንግሥት ውስተ ኩሉ ዓለም። ይህ የመንግሥት ወንጌል በመላው ዓለም ይሰበካል። ዛሬ በሞባይሉ፣ በቴሌቪዥኑ፣ በኮምፒውተሩ የእናቴ ልጅ ይህ ሕገ ወንጌል በዓለም ላይ እስካሁን በልዩ ልዩ ቋንቋ በመተርጎም ከፍተኛውን ቦታ የያዘ መጽሐፍ ቅዱስ ነው። ዓለም ዛሬ መጽሐፍ ቅዱስን ወንጌልን አልሰማሁም ብሉይና ሐዲስን እንዳትል በኮምፒውተሩ፣ በቴሌቪዥኑ በልዩ ልዩ ቋንቋ ተተርጉሞ ወንጌል የሌለበት የለም። ወንጌላችን እናንተናም ቤት እናንተኔም ቤት ይገኛል። ዛሬ ወንጌሉ አንብቦ የሚድን እግዚአብሔር ያደለው ነው። ስለዚህ እግዚአብሔር በቋንቋም ከፍተኛ ደረጃ ቦታን ይዟል። ትውልድ ምክንያት የለውም። በሞባይሉ በኮምፒውተሩ እናንተናም ጋር እናንተኔም ጋር ገብቷል። ምክንያት የለንም። እነሆ ወንጌሉ እንደዚህ መሰበኩ ይህ የመጨረሻው ምልክት ነው አለ የኔ ጌታ። ከመ ይኩን ስማ በላዕለ አሕዛብ፣ ባመኑትም ባላመኑትም ቤት ለመፈራረጃ ይሆንባቸው ዘንድ ይህ የመንግሥት ወንጌል ይሰበካል። በዚህን ጊዜ መጨረሻው ይመጣል። እንግዲህ በነቢየ ልዑል ዳንኤል የተባለውን የጥፋት ርኩሰት ቆሞ ስታዩ አንባቢው ያስተውል። ትንቢተ ዳንኤል 11 ቁጥር 31 ልብ በሉ። እዚህ ጋር ከኔ ጋር ሆኖ ወዘሮሙ ይትነስኡ እምኔሆሙ ያረክሱ መቅደሰ። ከነዚህ ጋር 3 ሰራዊት አሉ። መቅደሱን ግንቡን ያረክሳሉ፣ የዘወትር መስዋዕቱን ያስቀራሉ፣ የጥፋት ርኩሰት ያቆማሉ፣ መቅደስ ሰውነታቸውን ያረክሳሉ። ልብ በሉ እዚህ ጋር አንደኛ መቅደስ ሰውነታቸውን በድፍረት ኃጢአት ያለ ስርዓት ንጽሕና ድንግልናቸውን በማጉደፍ በድፍረት ማህፀን በመዝጋት ድንግልናቸውን በማጥፋት በድፍረት የእናቴ ልጅ ወንድም ወደ እህቱ ይሄዳል፣
አባት ወደ ልጁ ይገባል፣ ወንድም ወደ እህቱ ይገባል፣ እህትማማች ወደ አንድ ሴት አንድ ወንድ ይገባሉ፣ ወንድማማች ወደ አንድ ሴት ይገባሉ፣ አባትና ልጅ ወደ አንድ ሴት ይገባሉ። በድፍረት ቅዱስ ሰውነታቸውን ክርስቶስ የሞተበትን ሰውነት ያረክሳሉ፣ ይሰርቃሉ፣ ያመነዝራሉ፣ ግፍ ይሰራሉ። ትንቢተ ሕዝቅኤል 22 ምዕራፍን አንብቡት። ጽንስ ያስወርዳሉ፣ ደም ያፈሳሉ። የእናቴ ልጅ በገዛ ራሳቸው መቃብያን ካልዕ ምዕራፍ 1 ጽንስ ያስወረዱ ሰዎች ሄኖክ 19 ቁጥር 27 እና 28 ጽንስ ያስወረዱ ማኅፀን የዘጉ በጤፍ አሸዋ በወተት ውሃ የሚጨምሩ እንዲህ አድርገው ኃጢአትና ግፍ እየሰሩ በጭካኔ መቅደስ ሰውነታቸውን ያረክሳሉ። እንደገና የቤተ መቅደሱን አሰራር አበላሽተውታል። በዚህ ዘመን የሚሰሩ መቅደሶች መቅደስ ቅድስት ቅኔ ማህሌት አይደለም፣ አፍርሰውታል ስርዓቱን። በሕገ ኦሪቱ መድኃኔዓለም ልዑል እግዚአብሔር ሙሴ ቃሌን ጠብቅ፣ በቃሌ ላይ ምንም እንዳትጨምር፣ ምንም እንዳትቀንስ፣ እንደማሳይህ እንደ ማደሪያው ምሳሌ አድርገህ ስራ መቅደሴን። ዘጸአት 25 8 እና 9 የታደለ ሙሴ እነሆ ድንኳኗን ቅድስተ ቅዱሳን መቅደስ ደብተራ ኦሪት 3 አድርጎ ሰራት። ድንኳኗን አንቲ ውእቱ ደብተራ ዘቀዳሚት አንድምታ ውዳሴ ማርያም። እንደገና በቃል ለሙሴ እንደማሳይ ስራ ያለውን በፊልጵስዩስ ሰኔ 20 ስንክሳር አንብቡት። እነሆ ቅዳሴ ማርያም ክፍል 3 አንብቡት። ሐዋርያትን በደመና ሰብስቦ 3 ድንጋይ አምጥቶ መቅደስ ቅድስት ቅኔ ማህሌት አድርጎ መቅደስ ህንፃ ቤተ ክርስቲያን አሰራር ስርዓተ ቤተ ክርስቲያን ሁለቱን አስተምሮ በሰሩት ቤተ መቅደስ ሐዋርያት ራሱ ቀድሶ እመቤታችንን መቅደስ አድርጎ ለ3ኛ ጊዜ ሐዋርያትን አቁርቦ አድርጓል። መቅደሱን ያረክሳሉ፣ ስርዓቱን ያፈርሳሉ አለ። ዛሬ የሚሰሩ አብያተ ክርስቲያናት ማርገፉ የለም። እንግዲህ መርገፍ ነዋ። ጤናው ረግፏል፣ ሰላሙ ረግፏል፣ በረከቱ ረግፏል፣ ፍቅሩ ረግፏል። ማርገፉ የለም። ጉልላቱ ላይ የነበረች መሶበ ወርቅ እመቤታችን አውርደዋታል። መስቀሉ ስር የነበረች የጉልላቱ መርገፍ ትርጉሙ ሌላ፣ ዙሪያውን ያለ መርገፍ ትርጉሙ ሌላ። አንድምታ ወንጌል አፍርሰውታል። አሁን ውስጥ ስርዓት ነው የቀላቸው። ቀስ እያሉ እየገቡ ነው። በአትሮኑሱ ጀምረውታል፣ በመስቀሉ ጀምረውታል፣ በስዕሉ ጀምረውታል፣ በምንጣፉ ጀምረውታል። የእናቴ ልጅ ተያይዘን እንጥፋ። መድኃኔዓለም ይለየን፣ በሚለየው መንገዱ ይለይ። ቀልደውበታል ቤተ መቅደሱን። የጥፋት ርኩሰት ያቆማሉ። ያዝ የጥፋት ርኩሰት ያቆማሉ። ዘዳግም 27 ቁጥር 15 በሰው በእግዚአብሔር ዘንድ የተጠላ በሰው እጅ ሥራ የተቀረጸ በሰው እጅ የተሰራ ቀልጦ የተሰራ ምስል የሚያደርግ እርጉም ይሁን። ዘዳግም 27 ቁጥር 28 በጀሶ በሲሚንቶ በፕላስቲክ እየሰሩ በየቤተ ክርስቲያኑ በር ላይ ሐውልት እያቆሙ ነው። በእግዚአብሔር ቤተ መቅደስ ምንም አይነት ሐውልት አታቁም ይላል። አቁመውባታል። የጥፋት ርኩሰት ያቆማሉ። ትንቢቱ ተፈጽሟል። እየው ቦሌ መድኃኔዓለም፣ እየው ጎፋ ገብርኤል፣ እየው ጎላ ሚካኤል አቁመውበታል። በጀንቶ በሲሚንቶ ተክለው ላይ ሥላሴ ላይ ከላይ ያ ሁሉ ጣዖት ተደርድሮ ከታይ ታቦት ገብቷል። ፈረደ እግዚአብሔር።
ጠቅላላ ከነቤተ መልክናው እንዳሉ ሙሉን አውጥቶ ምድረ በዳ የጣላቸው። አልተናገሩባትም፣ ናቋት። የናቋትን አውጥቶ ጣላቸው። እችም ቤተ መቅደስ የሚያከብሯትን እንጂ የእናቴ ልጅ የማያከብሩትን ዋጋቸውን መስጠት አውጥታ መጣል ትችልባታለች። ያከበሯት ይከብራሉ። ምንድነው ያለው? ኤሊን ምንድነው ያለው? ኤሊ ስለምን ቁርባኔን ናቃችሁ? ስለምን ቤተ መቅደሴን አቃለላችሁ? አባቶቻችሁ የተከበሩበትን መቅደሴን ለምን ናቃችሁ? የናቁኝ ይናቃሉ፣ ያከበሩኝ ይከበራሉ። ይህ አይሆንልኝም። ሁለቱ ልጆች መቅደሴን የደፈሩ በአንድ ቀን ይሞታሉ። ዓይንህን እርጅና አያፈዘውም፣ የልጅ ሐዘን ዓይንህን ያፈዘዋል። የልጅ ሐዘን ዓይንህን ያፈዘዋል። በዘመንህ ሽማግሌ አይኖርም። እነሆ ልጆች በወጣትነት ዘመናቸው ይቀሰፋሉ። ዓይንህን የሚያፈዘው የልጅ ሐዘን ነው። ለራሴ እንደ ልቤ የሆነልኝ ካህን አስነሳለሁ፣ በቀባሁት ፊት ይሄዳል። እንዲህ አይሆንልኝም። ቤተ መቅደሱን የደፈሩ ሰዎች መጨረሻ አያምርም። እንዲህ አድርገው በሶስት ነገር መቅደሴን ያረክሳሉ። ይህ ምልክት ይሁን። በመቅደሴ የጥፋት ርኩሰት ያቆማሉ፣ ምስጢሬን ይገልጻሉ፣ ስርዓቴን ያፈርሳሉ። ይህ ምልክት ይሁን። ድሮ 4 መጋረጃ ነበራት ቤተ መቅደሷ፣ በ4 ኪሩብ ምሳሌ። መጋረጃው ለምሳሌ አባቶቻችን ሲቀድሱ ቦታ አለው። መጋረጃው ይወርዳል። በሴቶች በኩል ያለው መጋረጃ ይወርዳል። በወንዶቹ በቅኔ ማህሌቱ ቀኝ ያለው መጋረጃ ይወርዳል። በወንዶቹ ግራ መጋረጃ አለ፣ ክህነት የሌለው አይገልጽም። በሴቶቹ ቀኝ መጋረጃ አለ፣ ክህነት የሌለው አይገልጽም። ሁሉም በተመስጦ ሴቶች በሴቶች ቦታ፣ ወንዱ በወንድ ቦታ፣ ካህናት በቦታቸው፣ በምዕራብ ያሉ በቅኔ ማህሌቱ፣ በምስራቅ በሁለቱ መጋረጃ መሃል ክህነት ያላቸው በምስጢር የሚያስቀድሱበት ስርዓት ሁሉ ፈርሷል። አዎ ቤተ መቅደሴን ያፈረሰውን አፈርሰዋለሁ ነው ያለው። ስርዓቱን ያፈረሱትን ሁሉ ያፈራርሳቸዋል። መከራው ያልቅበት፣ ምህረቱ ያልቅበት። ይህ ምልክት ይሁናችሁ። እዩት። መሐንዲሶች የሆናችሁ ሁሉ ይህቺ ስርዓት አንዷ ብትጎል እጅህን እንዳታገባች። መቅደስ፣ ቅድስት፣ ቅኔ ማህሌት፣ ጉልላቷ፣ መሶበ ወርቅ፣ መስቀል፣ መርገፍ፣ ዙሪያው ጠቅላላ የቅኔ ማህሌቱ፣ የመቅደሱ የቅድስቱ ጣራ ሙሉውን ዙሪያ መርገፍ፣ ሰብአ ሰገል፣ እመቤታችን፣ የግብፅ ስደት፣ ዘካርያስ፣ ራሔል አንድምታ አለው። ዝም ብለው ያደረጉት አይደለም። አንድምታውን ሁሉ አፈራርሰውታል። ያፈራርሰው የለም። ጠብቅ። ሰይፍ ነው እንግዲህ ወዳ ሌላውን ነገር አለ። ለመከራ እኮ አይገደሙም። መቅደሴን ያፈርሳሉ። ይህንን አስተውሉ። ይህ በሆነ ጊዜ በደጅ ቆሜአለሁ። ከሰገነት የወጣው ከምድር ቤት ያለ ወደ ላይ አይበል፣ ከእርሻ ያለ ወደ ኋላ አይመለስ። መቅሰፍቱ እቺ ጭፍን አይናችን የሚመጣው መቅሰፍት ከአይን ጥቅሻ የፈጠነ ነው። ራሴን የለም፣ ወጋኝ የለም፣ ቆረጠኝ የለም። ጠብ በተኛበት ቅርት፣ በቆመበት ድፈት፣ በሄደበት ሳሎን ያለ መኝታ ቤት ያለ ሳሎን አይመጣም። ከአይን ጥቅሻ የፈጠነ መቅሰፍት ይታዘዛል። ይህ ምልክት ይሆናችሁ የእናቴ ልጅ። ከዚህ በኋላ ይህን ከተናገረ በኋላ ልብ ያላችሁ ወደ ተራራ ሽሹ፣ ሽሽታችሁ በሰንበት እንዳይሆን ተጠንቀቁ። ልብ አድርጓት። ሽሽታችሁ በሰንበት። እቺ እሑድ መንገድ አይኬድባትም። ሰንበት አላት። አመጣጡ እሑድን አይለቅም ጌታ ምጽአትን። እነሆ በዚያች በምጽአት ቀን ንስሐ ልግባ፣ የተጣላሁትን ልታረቅ፣ የበደልኩን ልሳል አይቻልም። በሰንበት ወዴትም አይኬድም። በክረምት እንዳይሆን አለ ጌታ የሚመጣበት ቀን ንስሐ ለገቡ፣ በቃሉ ታንጸው ለኖሩ፣ ቤቱን ላከበራቸው፣ ቅዱሳንን ለተማጸሉ ያ ቀን መስከረም ጠባ፣ ፀሐይ ወጣ። የእናቴ ልጅ በሰገነት ያለ አይውረድ፣ በእርሻ ያለ ወደ ኋላ አይመለስ። መቅሰፍቱ ከባድ ነውና በዚያን ዘመን ለእርጉዞችና ለሚያጠቡ ወዮላቸው። እርጉዞች የእናቴ ልጅ ስደት ነው ጊዜው፣ መከራ ነው፣ ጦርነት ነው። ነፍሰ ጡሮች ሲሰደዱ በመንገድ ቢመጣ ሚጡ ይወልዱታል። ወተት ይላሉ፣ ወተት የለም። ከፍ ከፍ ያሉት ፍትፍት ይላሉ፣ ፍትፍት የለም።
በዚያን ጊዜ ለእርጉዞች ለሚያጠቡ ወዮላቸው። አንድም ተንኮልን አርግዘው ተንኮልን ለሚወልዱ፣ ግፍን አርግዘው ግፍን ለሚወልዱ ያ ቀን ያ ጊዜ ለእንደነዚህ ያሉ ግፈኞች ወዮላቸው። ተንኮላቸውን አርግዘው ተንኮላቸውን ለሌላ ሰው የሚያስተምሩ ወለዱት ማለት ነው። መምህር የተማረውን በልጆቹ ይወልዳል። እነኚህም ተንኮለኞች በሰው የሚወልዱ ተንኮላቸውን ወዮላቸው፣ ያ ቀን እጅግ ክፉ ነውና። በዚያን ዘመን ልቦና ያላችሁ ወደ ተራራ ሽሹ አለ። ተራራ የተባለች ቤተ ክርስቲያን ናት። ወደ ተራራ ሽሹ ማለት በቃሉ ታንጻችሁ በንስሐ ሆናችሁ ሥጋ ወደሙ ተቀብላችሁ በሥጋ ወደሙ ከብራችሁ ኖሮ ለማለት ወደ ተራራ ሽሹ አለ። እቺ ቤተ ክርስቲያን በተራራ የምትመሰል ኢየሩሳሌም ሰማያዊት ናት። ያከበራችኋት ትከብራላችሁ፣ የታደላችሁ ዳኑባት፣ የታደላችሁ ቃሉን እየሰማችሁ አጊጡባት የእናቴ ልጅ። ስለዚህ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ተጠንቀቁ። ጌታ የሚመጣበት ዕለት ክረምት ነው። የሚመጣው በሰንበት ነው። በሰንበት ወዲያ ወዲህ የሚሄድ የለም። መንገድ የሚጠይቅ የለም። መንገድ ቢጠይቅ የሚያሳየው የለም። በሰንበት ጉዞ የተከለከለ አንዱም ይሄ ነው። ስለዚህ በዚያች እሱ በሚመጣባት ዕለተ ሰንበት ንስሐ ልግባ ልቁረብ፣ የተጣላሁትን ልታረቅ አያስኬድምና ተዘጋጅታችሁ ኑሩ። እስመ ይከወን ኢታምራ ብዬ ሕማም ወመንዳቤ ዘይኮነ ከማሁ እምፍጥረተ ዓለም እስከ ዮም። ከዛ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ተደርጎ የማይታወቅ ከእንግዲህ ወዲህ የማይሆን ከእንግዲህ ወዲህ የማይደገም ታላቅ ጸዋትወ መከራ ይሆናል። እነኛ ቀኖች ስለተመረጡት ሰዎች፣ ስለ ቅዱሳን በእመቤታችን አማላጅነት፣ በቅዱሳን አማላጅነት፣ በእመቤታችን እንባ፣ በእግዚአብሔር ቸርነት፣ በቅዱሳን መላእክት አማላጅነት ከቀኑ 4 ሰዓት ከሌሊቱ 4 ሰዓት ያነሳል። 8 ሰዓት ይነሳል። የእናቴ ልጅ ከቀኑ 8 ከ24 8 ሲቀነስ ስንት ይቀራል? 16። ሌሊቱ 16 ሰዓት ቀኑ 8 ሰዓት ሌሊቱ 8 ሰዓት 24 ሰዓት ቀርቷል አላላችሁም ወይ? ነጋ እንዲ በስመ አብ ወልድ ምን ጊዜ ነጋ ሳላውቀው ምን ጊዜ መሽ አላላችሁም? ስለ ቅዱሳን ጸሎት እነኛን ክፎችን ከመሬት ለመጥረግ የቅዱሳኖቹ የንጹሃኖቹን ጭንቅ ጭንቁን አስወግዶ በጎ ቀን ለማምጣት ስለ ክፎቹ በበጎቹ ምክንያት ቀኑን ያሳጥረዋል ይላል። ያሳጥርልን መከራችንን መድኃኔ ዓለም ክርስቶስ እንዳዘና ያስቀረን። በዚያን ሰዓት በዚያ በጽኑ መከራ ብዙዎች መሞትን ይመኛሉ። ከባህር ይጠርቃል። ውሃውን ሲጠጣ ሲተፋ ሲንፈራፈር ይከርማል እንጂ ነፍሱ አትወጣም። ቢታነቅ እዛው ገመዱ ላይ ሲንፈራገጥ ይከርማታል እንጂ ነፍሱ ከስጋው አትለይም። ሞትን አሰናብተዋለሁ ይላል። እነኛ ክፎች በዚያ በስቃይ በመከራ ፍዳቸውን ይጠብሳሉ። ተው ደግ ስራ ይሻላል። ተው እናቴ ልጅ ተው እንመለስ። ስለዚህ በዚያን ጊዜ ሞት አይገኝም። እነዚህ ክፎች ሰዎች ከመቅሰፍቱ ጽናት ከመቅሰፍቱ ስቃይ የተነሳ ግፈኞች ሰዶማውያን የእናቴ ልጅ በራሳቸው ስራ በራሳቸው ኃላፊነት በፈለሰፉት የክፋት ምንጭ መከራና መቅሰፍቱ ጸንቶባቸው በስቃይ ሕይወታቸው ያልፋል። በዚያ ጽኑ መከራ ውስጥ ጥበበኛ በጥበቡ ኃያል በኃይሉ ሀብታም በሀብቱ ሊያመልጥ አይችልም። ሀብታሞቹ ብርና ወርቃቸው ሊያድናቸው አይችልም። ትንቢተ ሶፎንያስ ምዕራፍ 1 አንብቡት። አሜሃ እመቦ ዘይቤልክሙ ነዋ ዘያሃሎክሙ ማርቆስ። እነሆ ክርስቶስ በዚያ ስቃይ ዘመን እዚህ ቦታ ነው እዚህ አለ ቢሏችሁ እንዳትሰሙ። በዚያች መከራ ውስጥ ሐሰተኞች ነቢያት፣ ሐሰተኞች ክርስቶሶች ድንቅ ድንቅ ታምራት እየሰሩ ለማሳት ወደ እናንተ ይመጣሉ። እነሆ ከነዚህ ሽሹ። ወናሁ አቅደምኩ ነጊሮተክሙ። አሁንም ጌታችን ለደቀ መዛሙርቱ እነሆ ሁሉንም ነገር
ትጠነቀቁ ዘንድ አስቀድሜ ነገርኳችሁ፣ አስቀድሜ አስተማርኳችሁ። እመቦ ዘይቤልክሙ ነዋ ገዳመ ሀሎ ይትጻኡ። ከእንግዲህ ክርስቶስ በዚህ አለ ቢሏችሁ፣ በዚያ ነው ብሏችሁ በጅ አትበሉ፣ እሺ አትበሏቸው፣ ሽሹ ከነዚህ። ከዚያም ሀባህሎ ገደላ ይትጋቡ አንሰርት፣ በደን ባለበት አሞሮች ይሰበሰባል። እናንተም እኔ ባለሁበት ትሰበሰባላችሁ። ንጹሐን ሐዋርያትን አንስርት አላቸው፣ ተመስጦ አላቸውና። ንስር ከባድ ነው። የትና የት ርቀት ሆኖ ጤፍን ማየት ይችላል። መሬት የእግዚአብሔር ስጦታ ነው። ንጹሐን አባቶቻችንም ከወይነ ሰዓት የደረሱ አባቶቻችን ሰባቱ ሰማይ ጽርሐ አርያም ዓይናቸው አልፎ እንደ ብፁዕ አባታችን አቡነ ተክለ ሃይማኖት ያሉ የሥላሴን ዙፋን ያዩ ነበር። እግዚአብሔር አምላክ የአባታችን የአቡነ ተክለ ሃይማኖት አምላክ ልመናችንን ይሰማ። በዚያን ጊዜ ፀሐይ፣ በዚያ ወራት ፀሐይ ይጨልማል፣ ጨረቃ ብርሃንን አትሰጥም፣ ከዋክብት ይረግፋሉ። ፀሐይ ይጨልማል ሲል ፀሐይ ያለው ነገሥታቱን፣ ካህናቱን፣ መሳፍንቱን፣ መኳንንት ፀሐይ አላቸው። ፀሐይ የእናቴ ልጅ የፀሐይ ብርሃን ጨረቃ ላይ ሲያልፍ ጨረቃ ታበራለች። ነገሥታቱ መሳፍንቱን መኳንንቱን ይሾማሉ። መሳፍንቱ መኳንንቱ ከታች ያሉትን ይሾማሉ። ፀሐይ ያለው ከላይ ያሉትን፣ ጨረቃ ያለው በተዋረድ ያሉትን፣ ከዋክብት ያለው ሰራዊታቸውን። እነሆ ፀሐይ ትጨልማለች ሲል በድንገት በዚህ ዘመን ያሉ ነገሥታት ሳያስቡት የሕይወታቸውን ማለፍ፣ የቤተ መንግሥታቸው መፍረስ፣ የመንግሥታቸው መበተን መናገር ነው። ጨረቃ ያለው አንድም አሕዛብን ነው። አሕዛብ በምድር ይበዛሉ። አሕዛብ ጨረቃ ብርሃኗ መሬትን እንዲሸፍን፣ አሕዛብ ብዛታቸው ምድርን ይሸፍናል። ኃጢአታቸው ምድርን ይሸፍናል። ይጨልማል ሲል ሳይታሰብ በድንገት ጥፋታቸውን መናገር ነው። አሕዛብን ባላሰቡት ሰዓት ይጠፋል። ከዋክብት ይወድቃሉ ያለው ያዘጋጇቸው ሰራዊት ሳያስቡት መበተናቸውን፣ መደምሰሳቸውን፣ መጥፋታቸውን መናገር ነው። ከዋክብት ይወድቃሉ ሲል በተዋረድ የእናቴ ልጅ አስተውሉ። እግዚአብሔር ልዑል ከእኛ ጋር ይሆን። እነሆ በዚህ መሃል እንዳለ ራእየ ዮሐንስ 8 ምዕራፍ ላይ እነሆ ከዋክብት ይወድቃሉ ሲል ራእየ ዮሐንስን አንብቡት። እነሆ ወስሙ ለውእቱ ኮከብ ጉስታር፣ የወደቀው ኮከብ ስሙ ሬቶ ይባላል። አንድም ይህ ሬቶ እሬት ለምሳሌ ምሬቱን ቀስ ብሎ ወደ ንጹሕ ውሃ ያስተላልፋል። ይህ ሬቶ የተባለው አጋንንት በራሱ ጥበብ በራሱ ኃይል መርዙን ወደ ሰው ይረጭና የሰውየውን ሕይወቱን መራራ ያደርገዋል። አንድም የወደቀው ኮከብ ዲያብሎስ ነው። እብስትዮን ይባላል። እብስትዮንም ማለት ሕግ የሚለውጥ ማለት ነው። ዛሬ ዓለም በራሱ ፈቃድ የተፈጥሮንም ሕግ ለውጦ አንድ አይነት ጾታ ብሎ ግብረ ሰዶም ፈጽሞ እንደቀለጠ ሕግ የሚለውጥ ብሏል። ዛሬ ዓለም ብዙ አይነት ሕግ እየለወጠ እርስ በርሱ ሲናጎድ ሲቀልጥ እናየዋለን። ይህ አጋንንት ወደ መሬት ወድቆ በተጠመቁትም ባልተጠመቁትም ላይ ወረደ። የራሱን ስራ አሰራቸው። በዚህን ጊዜ እሱ እነሱ ላይ ሆኖ ሕይወታቸውን አብርሮ ሕግ አስለውጦ አእምሯቸውን ለውጦ ባሰራቸው ክፉ ስራ ምክንያት በምድር ላይ ከእግዚአብሔር ዘንድ ግፉ ይበዛልና መቅሰፍትና መዓት መውረዱን መናገር ነው። ልዑል እግዚአብሔር ከዚህ መዓትና መቅሰፍት ያውጣ። እግዚአብሔር ከኛ ጋር ይሁን። በመጨረሻም ስርዓቴን ያፈርሳሉ፣ ምስጢሬን ይገልጻሉ። እነሆ ይህ ሲሆን ጊዜው የመጨረሻ እንደቀረበ እወቁ። ፀሐይም በድንገት ትጨልማለች ሆኗል። ጨረቃም ሆኗል። ከዋክብት በአሁኑ ሰዓት እየወደቁ ነው። ይህን ሁሉ ስታዩ በደጅ
መቆሜን እወቁ። ከዚያም የእናቴ ልጅ ወእምበለስ አእምሩ አምሳሊሁ፣ እነሆ የመጨረሻው በለስ በለመለመች ጊዜ በደጅ ቆሜያለሁ። በለስ ያለው ቤተ እስራኤልን። እነሆ በለስ በለመለመች ጊዜ ሲል በለስ ስትለመልም ፍሬም ታፈራለች፣ ግንዷ ያድጋል፣ ቅርንጫፍ ትጨምራለች፣ ፍሬ ታፈራለች። ጥላዋ መሬትን ይሸፍናል። ምን ማለት ነው? በለስ ያለው ቤተ እስራኤልን ነው ብለናል። ፍሬ ማፍራቷ መንግስት መስርታ ባንዲራ ቁማ በዓለም ላይ መታወቅ ስትጀምር፣ ፍሬው እንዲጨምር፣ ቅርንጫፉ እንዲጨምር፣ በዓለም ላይ ህዝቦቿን ሰብስባ ህዝቦቿን ችላ የሚፈለገውን አድርጋ ማስተዳደር ጀምራ ቁጥሯ እየጨመረ በዓለም ላይ እየታወቀች በሄደች ጊዜ በደጅ ቆሜያለሁ። ልበልኩ። አንድም ነገረ ምጽአቱን ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏ ሲያቆጠቆጥ በደጅ መቆሜን እወቁ። አንድም በለስ የለመለመ አጽቅ ያወጣ እንደሆነ መከር እንደደረሰ ታውቃላችሁ። በጋ እንደደረሰ ታውቃላችሁ። በጋ የአጨዳ የውቂያ ገለባና ምርቱ የሚለይበት፣ አውድማው የሚለቀለቅበት፣ ጎተራው ተከፍቶ ምርት ወደ ጎተራ የሚገባበት ነው። በጋ ያለው ምጽአቱን ነው። በዚያን ጊዜ ጻድቃንና ኃጥአን የሚለዩበት፣ ክፎች፣ ግፈኞች፣ ደም አፍሳሾች፣ ዘራፊዎች፣ ሌቦች፣ ጉበኞች፣ አስማተኞች፣ መተተኞች፣ ሟርተኞች ተፈርዶባቸው ወደ ዘላለም ፍዳ የሚገቡበት ዕለት፣ ገለባውን እንደሚያቃጥል የሚቃጠሉበት፣ ፍዳቸውን የሚቀበሉበት፣ በጎ የሰሩ ዋጋቸውን የሚቀበሉበት ዕለት በጋ ተብሏል። በደጅ ቆሜያለሁ። ስለዚህ ቤተ እስራኤል መንግስት አቁማ እነሆ በዓለም መታወቅ ስትጀምር የመጨረሻው ይመጣል። እውነት እውነት እላችኋለሁ ከማውኬ አንትሙኒ እምከመሪክሙ ዘንተ ኩሎ አእምሩ ከመቀርበ ሀበሁህት። እናንተ ሁሉ ስታዩ ከደጅ ቆሜያለሁ። ከደጅ ያለ ቤቶች ቤተ እግዚአብሔር ግቡ፣ ደጆች ቤተ እግዚአብሔር ግቡ። እደጅ ቆሜያለሁ። እደጅ የቆመ ግባ ብቻ ነው የሚባለው። በደጅ እንደቆመ እስራኤል ምን እየሰራች ነው? በሚሊዮን ተቆጥራ አታውቅም። 7 ተኩል ሆናለች። ዙሪያውን ስትከበብ ስታዩ ተከባለች። የመጨረሻው ነው አላ የኔ ጌታ። አማን ብለክሙ ከመይተሃልፍ ዛቲ ትውልድ እስከዚህ ሁሉ ይትገበር። እውነት እውነት 2 ጊዜ እላችኋለሁ እናቴ ልጅ ይህ ትውልድ አያልፍም። አንድም እውነት አለ። የመጀመሪያ እውነት እውነተኛ አምላክ ነኝ። ሁለተኛ እውነት ይህ የምነግራቸው ቃሌ እውነት ነው፣ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ አያልፍም። አማን ብለክሙ በእውነት እነግራቸዋለሁ። ሁሉ እስኪያልፍ ሁሉ እስኪፈጸም ድረስ ቤተ አይሁድ አታልፍም። እንዳታልፍ በእውነት እነግራቸዋለሁ። ሰማይ ወምድር ያልፍ። አንድም ሰማይ ምድር ያልፋል፣ ሕጌ አያልፍም። እለፍ ያልኩት ያልፋል፣ አትለፍ ያልኩት አያልፍም። እለፍ ያልኩት ያልፋል፣ እለፍ ያላልኩት አያልፍም። ሕጌን የያዘ አያልፍም፣ ሕጌን ያልያዘ ግን ያልፋል ብሎ ለደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት በደብረ ዘይት ተራራ እንዲህ አድርጎ ነገረ ምጽአቱን ነግሯቸዋል። የእናቴ ልጅ እንግዲህ በዚህ መስተዋትነት የምንኖርባትን መርከባችን ወይዘሮ ዓለሚቱን እዩዋት። ነፍስ አባት የሌላችሁ እግዚአብሔር ይሁናችሁ። ነፍስ አባት ኖሯችሁ ንስሐ ያልገባችሁ ሥጋው ደግሞ ያልተቀበላችሁ እግዚአብሔር ይሁናችሁ። ሌላ ምንለው የለም። ሥጋው ደግሞም የተቀበላችሁ አባቶችን እየጠየቃችሁ ስርዓቱን ጠብቃችሁ ተስተካክላችሁ ኑሩ። በተረፈ አካሄዳችሁን አሳምሩ፣ በቃሏ ኑሩ። ሰው እሳት ገና ሰማይ የሚያወርድ በነፋስ አንዱ በአውሎ ነፋስ አንዱ በእሳት የሚነጠቁ ይመጣሉ። ምን ልትሆኑ ነው?
በመርካቶ ዘይትና መቁጠሪያ እያሳበደ የሚጫወትባችሁ ያ ሲመጣ ምን ልትሆኑ? ጠበል ፈልቅ፣ አዲስ ጠበል። ውሃው ነው አዲስ፣ ምኑ ነው አዲስ? እውነት እዛ ፈለቀበት ቦታ ካህናት ያጠምቃሉ፣ ድዊ ፈውሱ፣ ለምጽ አንጹ፣ ሙት አንሱ። እናቴ ልጅ እውር አብሩ፣ ጎባጣ አቅኑ ያላቸው ካህን ነው የሚያጠምቀው የሾማቸው። ካህን ካላጠመቀ ቤት ሾህ የለም። ካህን ከሌለ ቀዱና ሂዱ። ካህን ከሌለ እንዳትገቡ። ስልጣኑ ያለው በካህናቱ እጅ ነው። ባለስልጣኑ ይሻላችኋል። እውነት አባቶቻችን የሾሙ እማዝነው ድፍረታቸው። በመርካቶ ቆብና ሻሽ፣ ቆቡ ያለው መርካቶ፣ መስቀሉ መርካቶ፣ ከበሮ መርካቶ፣ ካባው መርካቶ። እንደው ታቦቱም ገብቶ ይሆን? መሸጥ ነገር የለም እኮ ዘንድሮ፣ መሸጥ ነገር የለም። ገብቶ ይሆን ታቦቱ? መቋሚያው መርካቶ። ኧረ ተው፣ እደጃችሁ በምታውቋቸው ካህናት ተጠቀሙ። አውሬ እንዳይበላችሁ። ገንዘብ ከሌለ ገደል ነው። ነግሬያችኋለሁ። ይብላኝለት ሌባ፣ ይብላኝለት ጉቦ ይበላ፣ ይብላኝለት በጤፍ አሸዋ እርጥብ በርበሬ የሸጠ፣ በሜትር የሰረቀ እናቴ ልጅ፣ በጠቅላላ ክፉ የሰራ የእናቴ ልጅ። ወይዘሪት ማን አልፎሽ መሃል ላይ ገብተሽ፣ ወይዘሪት ማን ጠግቦሽ እዚያ ማዶ ሆነሽ። ማን ይሆን ያደለው ተሻግሮ የሚያይሽ? እስካሁን ኖር ያለው ቢደላይ ባይደላኝ፣ እስካሁን ኖር ያለው ቢከፋኝ ባይከፋኝ፣ ከእንግዲህ ተፈጥሮ ሰው ለሚሆን ይብላኝ ብለዋል አባቴ ዲዮስቆሮስ። የእናቴ ልጅ ተዉ፣ ተሰብሰቡ፣ ራሳችሁን ጠብቁ፣ ስጋው ደግሞ ተቀበሉ፣ በስርዓት ኑሩ። በዛው ዕድሜያችሁ ይብዛ፣ በጨመርኩ ይጨምርላችሁ። ለትንሣኤው ያብቃን፣ ከማናውቀው አደጋ ይሰውረን። መከራችን ጠቅሎ አእምሯችን የሚያልፍበትን ነገር ያምጣ። መድኃኔ ዓለም ይቻለዋል በማይመረመረው በታላቅ ክንዱ። የእናቴ ልጅ ሎጥን ቤቱን የከበቡትን አይነ ልቦናቸውን አሳውሯል። ክፉ የሚያስቡብንን ሁሉ አይነ ልቦናቸውን ያሳውረው መድኃኔ ዓለም ክርስቶስ። የእናቴ ልጅ የዳንኤልን አንበሶች እንዳይበሉት አፋቸውን የዘጋ መልአኩ ቅዱስ ሚካኤል እነሆ እናቴ ልጅ አፋቸውን የከፈቱትን አናብስት አፋቸውን መልአኩ ይዝጋልን። በቸርነቱ አይለየን። አንደበቴን ያከናወነ መድኃኔ ዓለም ይመስገን። ባበዛው ዕድሜያችሁን ያብዛ። ታግሳችሁ እንደዘንባችሁ ትዕግስቱን ያድላችሁ። ለመንግሥተ ሰማያት ለትንሣኤ ያብቃን። ስሙ የከበረ ይሁን።